ሰው እንዲረዳህ የምትፈልግ ከሆነ አንተ በቅድሚያ እነዚህን ነገሮች መረዳት ይኖርብሃል። አብዛኛው ሰው የሚረዳኝ የለም እያለ ይጨነቃል፣ ይቸገራል። ነገር ግን እሱ በቅድሚያ እነዚህን ነገሮች ስላልተረዳ ነው። በመጀመሪያ ስለ ሰው ልጅ ጸባይ ተረዳ። የሰው ልጅ ጸባይ እንደየመልኩ እንደየአቋሙ የተለያየ ነው። አንዳንዱ በሆነ ነገር ደስተኛ ሲሆን፣ አንዳንዱ ሊያዝን ይችላል። ስለዚህ አንተ ያ ሰው እንዲረዳህ የምትፈልግ ከሆነ እንደሱ አይነት ሊሆን ይኖርብሃል። ለምሳሌ ንዴት ስሜት ላይ ሆኖ ያ ሰው ተናዶ አንተ የምትፈልገውን ነገር ብትጠይቅ ላያደርግልህ ይችላል፣ ወር ላይረዳህ ይችላል። ደግሞ ደስታ ላይ ሆኖ የሆነ ነገር ስለ ሀዘን ብትነግረው ያንንም ላይረዳልህ ይችላል። አንዳንድ ሰዎች ገንዘብ መጠየቅ ይፈልጉና ግን መጠየቅ ያለባቸውን ሰዓት አያውቁትም። ለምሳሌ ሰው በጣም ተናዶ ኦር የሆነ ኪሳራ ከስሮ ምናምን አንተ የሆነ ገንዘብ ስጠኝ ስትለው አይሰጥህም። አልተረዳኝም ልትል ነው አይደለም። አንተ ሁኔታውንና ሰዓቱን ጠብቀ ስላልተናገርክ ነው። መጀመሪያ የሆነ ነገር ለማድረግ ኦር ለመናገር ስትፈልግ የዛ ሰው ያ ምን አይነት ሁኔታ ውስጥ ነው ያለው የሚለውን ነገር መጀመሪያ መረዳት ይኖርብሃል። የሆነ ነገር ከማድረግ በፊት የሆነ ነገር ከመናገር በፊት ያ ሰው ምን ላይ ነው፣ ምንድን ነው ያሳለፈው፣ ምንድን ነው ያደረገው የሚለውን ነገር አንተ መለየት ይኖርብሃል ማለት ነው። አብዛኛው ሰው ሲታዘዝ አይወድም። አንተ የሆነ ነገር እንዲያመጣልህ ፈልግ ይህንን አምጣልኝ ከምትለው ይልቅ ናስቲ ያንን ይዘን እንምጣ ብትል ቀለል አድርገህ ብትናገር የተሻለ ይሆናል። ምክንያቱም አብዛኞቻችን ኢጎ ስላለበት እንዴት ያዘኛል፣ እንዴት እንትን ይለኛል ይላል። ስለዚህ ያ ነገር እንዳይፈጠር አንተም ላይክ ሊደር ማለት ነው። ለምሳሌ ማኔጅመንት ላይ ያሉ ሰዎች ማዘዝ ነው ስራቸው። ይህንን ነገር ስሩት፣ ይህንን ነገር አስተካክሉት። ግን ሊደርሺፕ ላይ ያሉ ሰዎች ምንድነው የሚያደርጉት? ኑ ይህንን ነገር እንስራ። ሰርቶ የሚያሰራት ኦር ሰርቶ ነው የሚያሰራው እንጂ ይህንን ነገር አድርጉት ብሎ ዞር አይልም። ስለዚህ አንተ ያን ሊደርሺፕ ማይንድ ሴት ሊኖርህ ይገባል። ነገሮችን ለማድረግ ኦር ነገሮችን እንዲልልህ እንዲሳካልህ የምትፈልግ ከሆነ ላይክ ሊደር ሆኝ። ሌላው ደግሞ አንዳንድ ሰው ምን እንደሚወድ መለየት ይኖርብሃል። ከማን ጋር ምን እንደምታወራ። ለምሳሌ ከህፃናት ጋር እያወራ ህፃናትን ስለ ፖለቲካ ብታወራላቸው አይረዱህም። ከዛ አልተረዱኝም ልትል ነው አይደለም። ምክንያቱም ማን ነው ስለ ፖለቲካ የሚፈልገው? ማን ነው ስለ ኳስ ማውራት የሚፈልገው? ማን ነው እንደዚህ የሚለውን ነገር መለየት ይኖርብሃል። ስለ ፖለቲካ ማውራት የምትፈልግ ከሆነ እድሜያቸው ገፋ ካሉ ሰዎች ጋር ብታወራ ስለ ፖለቲካ በደንብ ያወሩልሃል። ስለ ታሪክ በደንብ ያወሩልሃል። ስለ ኳስ ደግሞ ማውራት የምትፈልግ ከሆነ ወጣቶች ጋር ማውራት ይኖርብሃል። ስለዚህ ከማጋ ምን እንደምታወራ መለየት ይኖርብሃል። ለምሳሌ አንዳንድ ሴቶች ስለ ኳስ ሲወራባቸው በጣም ያንገፈግፋቸዋል። ስለ ኳስ የሚያይ ሰው ስለ ኳስ የሚያወራ ሰው አንወድም ይላሉ አንዳንዶቹ። ስለዚህ የእነሱ ጥፋት ነው አይደለም። ነገር ጋር መመሳሰል ነው ያለብህ፣ ከሆነ ነገር ጋር መራመድ። አሁን ለምሳሌ ጊዜው በሶሻል ሚዲያ በጣም ረቋል አይደል? ከዛ ከሶሻል ሚዲያው ጋር መራመድ ነው። ድሮ ላይ በደብዳቤ ነበር አይደል ቴክስት የምትጻጻፈው ኦር እንትን ለቤተሰብ የምታገኘው። አሁን ደግሞ በቫይበር ብቻ አሉ በሶሻል ሚዲያ ፕላትፎርሞች ከሰው ጋር ትገናኛለህ። ድሮ ላይ በቴክስት ብቻ ነበር አይደል? አሁን ላይ በቪዲዮ ይኖራል። እነዚህን ከጊዜው ጋር መራመድ ይኖርብሃል። ፊክስድ ሆነ እዛ ጋር መቆም የለብህም። ሰዎች እንዲረዱ መጀመሪያ አንተ ያለውን ነገር ተረዳ። አብዛኛው ሰው ደግሞ እንዲረዳህ የምትፈልግ ከሆነ የሚፈልገውን ነገር ስጠው። ለምሳሌ ጓደኛ ማቾች ናቸው፣ አሳ ለማጥመድ ይፈልጋሉ። ከዛ በኋላ አሳ ማጥመድ ይፈልጉና አንደኛው እኔ አፕል ስለምወድ በአፕል ነው ይሄንን አሳ ማጠምድ ይላል። አንደኛው ደግሞ እኔ ትል አልወድም፣ ነገር ግን አሳው ትል ስለሚወድ በትል ነው ላጠምድ የምችለው ይላል። ከዛ ወደ ማጥመጃ ቦታ ይሄዳሉ፣ ወደ ወንዝ ይወርዳሉ። ሁለቱም ማጥመጃቸውን ያስገባሉ ማለት ነው። ከዛ ማን ስኬታማ ሆኖ አሳውን የሚያጠምድ ይመስላችኋል? አፕል የያዘው ወይስ በትል? ትል የያዘው አሳ ይዛል። ያኛው ግን ቆየ፣ ምንም ቢያይ ምንም ነገር እንትን ሊል አልቻለም። ይሄ ምንን ለማስረዳት መሰላችሁ? የሆነን ሰውም ለማግኘት የምትፈልጉ ከሆነ ያ ሰው ምን ይወዳል፣ በምንድን ነው ላገኘው የሚችለው የሚለውን ነገር መረዳት ይኖርባችኋል። አንዶቹ እሱ ያንን ነገር ስለሚያስደስተው በዛ መንገድ ብቻ ይሆናል ብሎ የሚያስብ ሰው አለ። አንዳንድ ሰው ደግሞ ያንዛንም ሰው ስሜት ተቀብሎ በዛ ሰው ስሜት መንገድ ይሄዳል። ሌላው ደግሞ ኮሚኒኬሽን ስኪልን ማስተካከል ይኖርባል። ሰዎች ላይረዱ የቻሉት ምናልባት ኮሚኒኬሽን ስኪልህ ትክክል ስላልሆነ ይችላል። ኦር የእጅ አክት ምናልባት ለሰዎች ሊያስደስት ይችላል። ይሄ ነገር ምናልባት ይሆናል አንተን ሰዎች እንዳይረዱ ሊያደርግ ይችላል። ስለዚህ ኮሚኒኬሽን ስኪል ደግሞ ስንል ምን ማለት ነው? ኮሚኒኬሽን ስኪል ስንል በሁለት እንከፍለዋለን፣ ቨርባልም ነን ቨርባልም። ድምጽ አውጥተንም ድምጽ ሳናወጣም። ለምሳሌ ድምጽ ሳናወጣ የሚባለው ለምሳሌ ይሄ የኔ እጅ እንቅስቃሴ ነን ቨርባል እንለዋለን። ወይም ድምጽ ሳላወጣ እያንቀሳቀስኩ ነው ማለት ነው። ለእውነት እንቅስቃሴ ቦዲ ላንጉጅ የሚባል ነገር አለ። ስለሱ ነገር መለየት ይኖርባል። ከዛ ሰው ጋር ስታወራ እንዴት ነው የምታወራው?
ያወራ አንተ ስልክ የምትነካካ ከሆነ ያ ሰው በጣም ይደብረዋል። ለምሳሌ አንተ ስልክ እየነካካ የሆነ ሰው ቢያዋራ እንዴት ይደብራል? ለምሳሌ እኔ ስልክ እየነካካው እንዲህ እያደረኩ ማዋራችሁ ቢሆን ኖሮ ኦር የምነግራችሁ ቢሆን ኖሮ ይህን ቪዲዮ ምናልባት እስከ መጨረሻው ላታዩት ትችሉ ነበር። ኮሚኒኬሽን ስኪል በጣም ወሳኝና አስፈላጊ ነገር ነው። ትኩረት ማድረግ ካለብህ ነገር አንዱ ኮሚኒኬሽን ስኪልህ። ስለዚህ ኮሚኒኬሽን ስኪልህን ደግሞ የምታዳብረው በምንድን ነው? በንባብ ጥሩ ቪዲዮዎችን በማየት እነዚህ ነገሮች በማድረግ ኮሚኒኬሽን ስኪልን ማዳበር ትችላለህ። ራስን ቪዲዮ በመቅረጽ ምንድን ላይ ነው የምሳሳተው፣ ምን ላይ ነው ችግር ያለው፣ አወራሬ ላይ የቱ ጋር ነው ቃላት የምዘል የቱ ጋር ነው፣ አንዳንድ ቃላቶች ይዘለላሉ፣ አንዳንድ ፊደላትን እንዘላለን፣ ምኑ ላይ ነው አነጋገሪ የሚለውን ነገር በደንብ አድርገህ መለየት ይኖርብሃል። ጥሩ ኮሚኒኬሽን የምንለው ሁልጊዜ ልክ መሆን አይደለም። ጥሩ ኮሚኒኬሽን የምንለው ግን እውነተኛ መሆን፣ በእርጋታ ማውራት እና አሁናዊ መሆን። ሁለተኛው ደግሞ ራስህን ማክበር። ሰዎች እንዲረዱ ራስን አክብር። ሰዎች አንተን ሊረዱ የሚችሉት ሊያዳምጡ የሚችሉት ሲያከብሩህ ነው አይደል? አንተ ደግሞ ራስን ማክበር ይኖርብሃል። ሰዎች እንዲያከብሩ ራስን ማክበር ይኖርብሃል። አንተ ራስን ከናክ ሰዎችም አንተን ይንቁሃል። አንተ ራስን ማዳመጥ ካልቻልክ ሌላ ሰው እንዴት ሊያዳምጥ ይችላል? ራስን ለሆነ ጊዜ ስጠውና አዳምጥ። እስቲ ጭንቅላት ምንድን ነው የሚፈልገው? አንተ ምንድን ነው የምትፈልገው? የት መድረስ ነው የምትፈልገው የሚለውን ነገር በቃ ራስን አዳምጠው። ይህንን ነገር ስታይ ሰዎችም ይረዱሃል። አንዳንዴ ነገሮች ኮምፕሊኬትድ ሊመስሉ ይችላሉ። ነገር ግን ቀላል ነገሮችን በማድረግ ብዙ ነገሮችን ማትረፍ ትችላለህ። ራስን አዳምጠው መጀመሪያ። የሰዎችን ጩኸት ዩቲዩብ ላይ ያለው ቲክቶክ ላይ ያለውን ብቻዬንን ነገር ጩኸቱን ተውና ራስን አዳምጠው በመጀመሪያ። ከዛ በኋላ ሌላን ሰው ማዳመጥ ትችላለህ። ብዙ አንተን ሊረዳህ ይችላል። ደግሞ ለራስን ጊዜ መስጠት ይኖርብሃል። ለራስህ ጊዜ ስጥ። ራስን ለማዳመጥ፣ ለማንበብ፣ ራስን ለማሻሻል፣ ጥሩ ቪዲዮዎችን ለመመልከት ጊዜ ለራስህ መስጠት ይኖርብሃል። አብዛኛው ሰው ለራሱ ጊዜ አይሰጥም። ለራሱ ጊዜ እየሰጠ እየመሰለው ቲክቶክ ያህል ወር ዩቲዩብ ላይ ቪዲዮዎችን ያህል ኖ። ይህንን ነገር በቃ ማሸነፍና መስበር ይኖርብሃል። በቃ ራስን ለማሻሻል የምትፈልግ ከሆነ ሰዎች እንዲረዱ የምትፈልግ ከሆነ ተደማጭ መሆን የምትፈልግ ከሆነ መጀመሪያ ራስን አዳምጥ፣ ራስን አክብር፣ ራስን አሻሽለው። ከዛ ሁሉም ሰው እረ እሱ ያውራ ነው የሚለው፣ እረ እሱ ነው የምናዳምጠው ነው የሚለው። ስለዚህ ራስን ማሻሻል ላይ ትኩረት ማድረግ ይኖርብሃል። ሁለተኛው ደግሞ ሁሉንም ነገር ማስረዳት አይጠበቅብህ። ሁሉንም ነገር ከማስረዳት ይልቅ ይዞ መገኘት የተሻለ ነው። እኔ በ5 ዓመት ውስጥ ቤት እገዛለሁ፣ እኔ በ5 ዓመት ውስጥ መኪና እገዛለሁ፣ እኔ እንዲህ ብለህ ከምታወራ ይልቅ ይዘህ ተገኝ። ያንን ቤት ይዘህ ተገኝ፣ ያንን መኪና ይዘህ ተገኝ። በለፈለፉ በአፍ ይጠፉ እንደሚባለው በቃ ያንን ነገር አደርጓለሁ ብለህ አታውራ። ከምታደርገው ያ ነገር ይመስክር። አድርገኸው ስኬታማ ሆነ ያ ነገር ይመስክር። እኔ ስኬታማ ሆናለሁ፣ እኔ እንደዚህ ሆናለሁ፣ እኔ እንዲህ ያልክ በቃ ሰውንም አታስጨንቅ። እንደ ውሸተኛ አትሁን። አንተ ስለምትሳቀቃለህ እዛ ቦታ ላይ ካልደረስ እኮ በቃ ያሸማቅቃል ነገ አይደለ እንዴ? ነገር ግን ሰርተህ ድምፅን አጥፍተህ ከሰራ በኋላ ያ ነገር ሲመሰክር፣ ያ ውጤቱ ሲመሰክር አብዛኛው ሰው ያወራልሃል ስላንተ። አንተ ማውራት አይጠበቅብህ። አብዛኛው ሰው ስላንተ ይከራከርልሃል። አንተ መከራከር አይጠበቅብህ። ስለዚህ ብዙ ከማውራት ብዙ መስራት፣ ብዙ ከማውራት ብዙ ማዳመጥ የተሻለ ነው። አምስተኛው ደግሞ ሁልጊዜም ቆም ብለህ ራስን ፈትሽ። አንዳንድ ነገሮች ያናድዳሉ፣ አንዳንድ ነገሮች ያስጠላሉ፣ አንዳንድ ነገሮች ወደ ክርክር ሊያመሩ ይችላሉ። ነገር ግን ቆም ብለህ አስብ። ምክንያቱም አንተ የሆነ ማሳካት የምትፈልገው ነገር አለ። አንተ ሰዎች እንዲረዱ የምትፈልገው ነገር አለ አይደል? ያንን ነገር እንዲረዱ ሲቆም ብለህ አስብ። አንተም በእነሱ ቦታ ብትሆን ይህን ነገር ትረዳዋለህ ወይ? ይህን ነገር ትቀበለዋለህ ወይ የሚለውን ነገር አስብ። አንድ ጊዜ ለመናገር 3-4 ጊዜ ማሰብ ይኖርብሃል። አንድ ጊዜ ለመቁረጥ 10 ጊዜ መለካት ይኖርብሃል አይደል? ስለዚህ እንደዛ ነው የሚሆነው። ለመናገርም ሲሆን ያንን ነገር ነው፣ ያንን ሜትር ነው መጠቀም ያለብን። ሌላው ደግሞ ከክርክር መራቅ ይኖርብሃል። ክርክር በጣም በጣም መጥፎ ነው። ምክንያቱም አንዳንድ ሰዎች አንተ ምን ትላለህ፣ አንተን ሊያስለፈልፉ የሚፈልጉ ሰዎች አሉ። አንተ በዛ ጉዳይ ላይ ነገር እንድትሳሳት ይፈልጋሉ። አውርተው የሚያስወሩ፣ አናደው የሚያናድዱ ብዙ ሰዎች አሉ። ስለዚህ ከነዛ ሰዎች በመራቅ አንተ ማድረግ ያለብህን ነገር ማድረግ። ክርክር ምንም ጊዜ ሲጠቅም አይተናነቅ። ምክንያቱም ውጤት የለውም። ከሰው ጋር እንደው የሚያቀያይም ወዳጅ ከምትለው ሰው ጋር እንደው የሚያቀያይም። ምክንያቱም ክርክር ላይ ሁለቱም ሰዎች መሸነፍን አይፈልጉ፣ ማመንን አይፈልጉ። አንተም ብትሆን ማመን አትፈልግም። እኔም ስከራከር ማመንን አልፈልግም፣ መሸነፍን አልፈልግም። በሆነ መንገድ ብቻ ማሸነፍን ነው። ግን አንዳንድ የበሰሉ ንግግሮች ከሆኑ ግን ትግባባለህ። ይሄም ቢሆን እኮ እንደዚህ ነው አሃ ነው እንዴ ብለህ ትረዳለህ። ግን ክርክር ላይ በብዛት ሰውን ሲያናንቅ፣ ሰው ሲያከባብርና እንትን ሲል አይተናናቅም።
እዚህ እነዚህ ክርክሮችን ከምትከራከር ይልቅ ጥሩ ፖድካስቶችን ብታዳምጥ የተሻለ ነው። ከክርክሮች ይልቅ ጥሩ ውይይቶች ብትወያይ ጥሩ ነው። ከሰዎች ጋር ቪዲዮዎችን ብትመለከት የተሻለ ነው። ግን ሶሻል ሚዲያ ዩዜጅን መቀነስ ይኖርብሃል። ሰዎች እኮ ሊረዱህ የማይችሉት አንተ ሶሻል ሚዲያ ላይ ያየኸውን ነገር እነሱ ላይ ካልተገበርኩ ትላለህ። ፈረንጅ ያደረገውን ነገር እዚህ ኢትዮጵያ ውስጥ አምጥቼ ካልተገበርኩ ትላለህ። ለዛ እኮ ነው አንዳንድ ሰዎች ሊረዱ የማይችሉት። ተራርቃችኋል፣ ጋፕ አለ። አንተ የተረዳኸው በሌላ መንገድ ነው። አንተ ያለው ሌላ ዓለም ላይ፣ እነሱ ያሉ ሌላ ዓለም ላይ። ከዛ ይሄ ነው በቃ ትክክለኛው መንገድ ተረዱኝ እያልክ እኮ ነው። መረዳትና ማወቅ ያለብህ ነገር ሁሉም በአስተሳሰቡ በጭንቅላቱ ትክክል ነው። እኔ ትክክል ነኝ ብዬ ነው እንጂ የማስበው ልክ አይደለሁም ብዬ አላስብም። አንተም ብትሆን ልክ ነኝ ብለህ ነው እንጂ የምታስበው ልክ አይደለሁም ብለህ አታስብም። ስለዚህ ሰዎችን እንዲያምኑ ወደ አንተ መንገድ እንዲመጡ አትጋብዝ። ይህንን ነገር እንደዚህ ከማድረግ ይልቅ ራስህ ማሻሻል የማታውቅ ከሆነ ይህን ነገር ለማወቅ መሞከር፣ መማር፣ ማሻሻል ነው እንጂ የግድ ሰዎች እኔ እንደማስበው ያስቡ ብለህ ማስቸገርም የለብህም። እነዚህ ነገሮች ከተረዳ ሰዎች የማይረዱበት ምንም ምክንያት አይኖርም። የትኛው ተመቻችሁ? የተመቻችሁን በኮመንት ላይ አስቀምጡልኝ። እዚህ በሌላ ቪዲዮ እንድንገናኝ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ይገባችኋል። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።